ለስሜት ለዚህ ቁሻሻ ነገር ዝርክርክ ነገር ልጆቹን 5 ሳንቲም የሚያስከፍል ሰው ከዚህ በኋላ ማነስ አይደለሽ ንቄ ተፍቼ አልጨርስሽ በቃ ከእንግዲህ አጀንዳ ይሆንሻል ባይዘው ይልና እኔ የጥጋቡ ልጅ ይላል እንደዚህ ያለ ቀርጻው ዝና መስሎት ለሰው ቀንጭባ ላከች ያ ነገር ደግሞ እኔ ጋር መጣ ማለት ነው ዛሴት ዚሲሳ የጥጋቡ ልጅ ረሃብተኛ መስሎ ነው ያየሁት ገንዳ ውስጥ ረሃብተኛ እሱም ብለ የጥጋቡ ልጅ እኔ ጥጋቡ መሸሻ ልጅ ወደ ላይ ተኩሶ ወደ ላይ ቦምብ ያፈነዳው ሰውዬ ይላል እዚህ ፊት ለፊት ላይ መጣ ገንዳ ውስጥ ረሃብተኛ ሆኖ ነው ያገኘ ወንድ ልጇ ፎቶ የሚዘዋወረው አሁን የት ነው ያለው ሳራ እቤትሽ ውስጥ ነው ያለው ለምንድን ነው ከቤት ውስጥ የማታስወጪ አንቺ ትንተና ካልሰጠሽበት እሱ ላይ ነው ትንተና ሰጥብሻለሁ እሺ ያ እሱ ላይ እኔ ትንተና ሰጣለሁ የሙኒትን ልጆች ስታሰድቢ ነበር ሙኒት አልሰማሽማ ሬስቶራንት ይየበላ ሙሉ በየወሩ ሄዳ ሂሳቡ የምትከፍልለት እሷ ናት እሱ ሄዶ ዱከም ሬስቶራንት ይበላል የወር ቢሉን ሄዳ ምዘጋለት እሷ ናት ባላላት ይሄ ዩኬ እሱ ነዳጅ ላይ ይሰራል 100,000 ድርሃም ነው ትልቅ ብር አይደለም የሚከፈለው ከነ ደሞዙ አመጣልሻል ነዳጅ የሚሰሩትን ሰዎች እኛ እናውቃቸዋለን 15 ቀን ከሰሩ 15 ቀን ረፍታቸው ምክንያቱም በረሃ ከሰው ጋር ሳይገናኙ ስለሚኖሩ ማለት ነው አንድ ወር ከሰሩ አንድ ወር ረፍታቸው ያን ወቅት ብቻ ነው አጠገብሽ የሚመጣው ገብቶሻል ማንኛውም ወንድ ደረቱ ደርበብ ካለ ትንሽ ሰፋ ካለ ባንቺ መዳፍ ስር ነው የሚያልፈው ባንቺ አንቺን ጠብቶ አንቺ አስለሰሹ አንቺ ግጦሽ ሚኪን እኮ ግጦሽ አስተማርሽው አንቺ ነሽ ጭራሽ ስታሚ ለማን ነበር ስታሚው የነበረው ፋራ ነው ምንም አያውቅም ወርዶ አያውቅም እኔን ያስተማርኩት ብለሽ እንደገና እሱ በሌለበት ልሻፍጂበት ገንዳ ውስጥ ቀረሽ ገብቶሻል ምን ነው ቡቺ ልትከስያት ብለሽ ይሄ ፎቶ ቪዲዮ ኔጋ እጄ ላይ ገባ ብላ ሳራ ላበሻ ክሱ እንድታቆም የተደረግሽው አንቺ አይደለሽ እንዴ ፈርተሽ ለራስሽ ይሄን ቪዲዮሽን ቡቺ አላት ታውቃለች ሳራ ላበሻ አላት የዱባይ ጅልነታችሁ እርስ በራስ ተጣሉና ከዛን ይሄ ነገር አለ እኮ ብላችሁ ለሶስተኛ ሽማግሌ ትልካላችሁ ያ ሽማግሌ ደግሞ እናንተን የሚያጠቃበት መንገድ ማሲ ይሄን ጉዳይ ታውቃለች ዱባይ ስላላችሁ ተፈራርታችሁ ነው ተፋጣችሁ ቁጭ የምትሉት ተፋጠጥ ጠጅ ቤት በሉት እኮ ዱባይን እኮ ዱባይ አይደለም እኮ ተፋጠጥ ጠጅ ቤት ለሀበሻው በነገራችን ጥርስ ግጥጥ አይነ ፍጥጥ ሀገር ነው እኮ ዱባይ ማለት ብዙ ነገር ማውራት እየፈለጋችሁ ተፈራርታችሁ የተቀመጣችሁ ሰዎች ናችሁ ባውን ታይም በተለይ ስፔሻል በዚህ ሰዓት እሺ ያ ዱከም ሬስቶራንት ይባላል እሷ ትከፍላለች ልጆቹን ደግሞ ከጌታቸው ጋር ስትቀጣጠር ወይ ከሄኖክ ጋር ስትቀጣጠሪ ልጆችሽን ጸጉር ቤት ጥለሽ ነው የምትሄጂው የቁሌታምነትሽ ቁሌታ ስሜትሽን መቆጣጠር ማትቺ ጅራሬ ቆሻሻ መሆንሽ ልጆችሽን ጸጉር ቤት ጥለሽ በየምናም ቤት ጥለሽ ሰራተኛ ሁሉ ቀን አቢዩዝ እያደረግሽ ሀቢባ ጋር በመምጣት ተታወቂ ነበር ምክንያቱም ባልሽ ከመምጣቱ በፊት ከማንም ወንድ ጋር ስትላላሽ ትይና እሱ ሊመጣ ሲል በግድ ነገር ፈልገሻቸው ከቤትሽ እንዲወጡ ታረጋቸዋለሽ ሀበሻ አንድ ወር ላንቺ ሰርቶልሽ አውቅ ምክንያቱም ሰበብ ፈልገሽ ትጣያቸዋለሽ እሱ ሲመጣ እንዳያወሩብሽ never give up የምትባል በነገራችን ላይ መልክሽና
የወንድ ጥማትሽ አብሮ ማቻ አያረግም። ለምን እንደሆነ አላውቅም። ፊቴ ስትታይ ደርባባ ደህና ወይዘሮ ነው የምትመስል። የፊቴ ስግጥና ስግጥ ያለ ፊት ነው ያለሽ። ወርቅ ለብሰሽ እንኳን ወርቅ መልበስሽ የማይታወቅብሽ የሳራ አላበሽ አይነት አመዳም በልቶ ጠጥቶ በድቶ ጭጭ የጋን ወንድም ናችሁ ሁለታችሁ። ምንም ሀብት እንኳን እንዳለሽ አይታወቅም። ሲጀመር ሀብት የለሽ፣ ምንም ድርጅት የለሽ፣ ጸጉር ቤት እንኳን የለሽም። አንድ ነገር ልንገርሽ፣ ብዙ ብርሽን የምትረጩ አንቺ ወንዶች ላይ ዛሴት ገብቶሻል። ደረቱ የሰፋ ሰው ከመጣ እኮ ኡፍ አሁን ገና ግጦሽ ወርዶ ነው በቃ ይሄንን ዱባይ የሚቀላቀለው ነው እኮ የሚባለው። እንደ ቪዛ እንኳ መጀመሪያ አንቺን መምታት አለባቸው። ከፍለሻቸውም ልታወጫቸው ልጆችሽን በየጸጉር ቤት ጥለሽ ትሄጃለሽ። ቆሻሻ። የሚገርምሽ ነገር ዱባይ ላይ እንደዚህ ቪዲዮ አለ እንትን ለምን ቀረስክ ምናምን የሚለው ሌላ ጣጣ ስለሚያበዛባቸው እንጂ ሁሉም ያንቺ ቪዲዮ አላቸው። ከነ ጌታቸው ጋር ስትሳሳሚ ከሄኖ ጋር ስትሳሳሚ ትዳላያለሽ አላቸው። አሁን እኔ ነኝ የምልክለት ከዱባይ ቁጥሩ ወጥቶለት እሱ እንዳይጠይቃቸው እኔ ነኝ ለሰውየው የምልክለት። እናቴ ትሙት አደርገዋል። አብረን ሲንግሎናን እንቀመጣታለን። ይው ፈረንጅ እንዲህ የሚያደርግሽ ካንቺ ጋር እስካለ ድረስ ነው። ከዛ በኋላ እናቴ ትሙት ፈረንጆች ያውቁሽ። ፈረንጅ እብድ ነው የሚያደርጉሽ። ልጅሽን ብላ ነው የሚቀበሉሽ። ፈረንጆች ካንቺ ጋር እስካለ ድረስ ነው ሮማንቲክ ምጫወት። ከዛ በኋላ ቦምባስቲክ ነው የሚሆኑብሽ፣ ቦምብ ነው የሚሆኑብሽ። ፈረንጆችን አታውቂያቸው። ፈረንጅ አግብቶ ተፋቶ በሰላም የሚኖር ሰው ነው አይቻለው። በሲስተም አሳስሮሽ እብድ ነው የሚያደርጉሽ። በጣም እብድ ያደርጉሽ። የውነት ቢጠቅማቸውም ባይጠቅማቸው ካንቺ የበላይ መሆናቸውን ያሳዩሻል። ይው ባሏ ያገኛት ወደ ሀገር ቤት ልገባ ስትል ተስፋ በቆረጠች ሰዓት ነው ደውሎ ያስቀራት። ከዛ በፊት ቡና ቤት ስትሰራ ነበር የሚያውቃት። ያ ደግሞ ጎጃሜ እንዳትጫወች፣ የናዝሬት ልጅ ነሽ። ናዝሬት ነው አታውቅም። ጎጃሜ ሰሜት የት እንደሆነ አታውቅም። አባቴ ስጋ ቤት አለው እንትን ናዝሬት ላይ። እሺ መልክ እንዳሰሪሽ ሸርሙጥና ላይ ጎጃምን እንዳትጨምሪ። የአዳማ ስጋ ቤት አለው ነበር። አታውቂውም ወዴት እንደሆነ ጎጃም ከምን እኮ አሁን ነው ጎጃሜ እንደምትራሱ ቪዲዮን ያየሁት። ከየት ነው ሽርሙጥንና እንደዚህ አይነት ጋለ እንትንነትን ከጎጃም ጋር ታያይዘው? አይደለሽም፣ ናዝሬት ነሽ። የናዝሬት ሰሜንን ጭራሽ አታውቂውም። እንደኔ ነሽ። ገባችሁ? አሁን ደግሞ ከበሮ መቺ ዋሌ ቤት ያለ ጋይስ ከከበሮ መቺና ከስክስታ ተጫዋችና ከምናምን አትወጣ። ትንሽ አርቲስት ነህ ከተባለ አለች እዛ ቦታ ላይ ወይ ልብሷን ገልባ ወይ ፓንቷን አጥባ እየጨመቀች ነች። ይሁን አቡጃር ክለብ ከመዘጋቱ በፊት ገና አዲስ እንደሆነ የማፍቅረኛ ነበር ከሄኖክ ጋር አይት። ሄኖክ ኢትዮጵያ ላይ እስረኛ ነበር፣ ሰው በማዘዋወር ሁማን ተራክፍ በሚባል እስር ቤት ነበር። አሁን ወጥቷል። አቡጃር ክለብ ከመዘጋቱ በፊት ተወዛዋዥ የነበረው ከዛ ከአቡጃር በኋላ የት ነው የገባው? ኤችዲ የራሱን ከፍቶ አሁን ሀገር ቤት ነው ግን እስር ቤት ያለው። ያ ጋይስ እንትን እያልኩ ተውኛ
አይቻለሁ ቆይ ገና ነው ሪአክሽን ማድረግበት ገና ቪዲዮ እኮ አለ እያየን እንጨምራለን እሺ ቪዲዮ ሪአክሽን ላድርግበት ዛሴት እስቲ 35 ነኝ በጣም ብዙ ነገር አይቻለሁ እንደ እድሜ ነው የምኖረው እኔ የተከበርኩ ነኝ አለሽ በነገራችን ላይ ከንፈርሽ ራሱ በወንዶች ፈሳሽ የተለመጠ ነው የሚመስለው ምትቀበሉ ቢስቲክ ነው ወይስ ከንፈርሽ ነው እንደዚህ በወንዶች ያልታጠበና በታጠበ በመነቸከ በቆሸሸ ለምጥ እያያዘሽ ነው በጣም እግዚአብሔር ሊፕስቲክሽ ነው ወይስ ከንፈርሽ ራሱ የመጣው ወንዱላ አለመላጣ አትንፉኝ እኔ በሽታ አለብኝ እንዴ ነው የምትዩ ሚኪን እኮ እንደዛ ስትዩ ነበር ሚኪ ፊት አውራሪ ሚኪ ለመጀመሪያ ጊዜ ወደ አንቺ እንዲመጣ ያረግሽው 100,000 ልከሽለን ነው አለ በዛ ጊዜ እቺ እንደዚህ አይነት ሀብታም ማናት ብሎ ነው ከመጣው 100,000 ልከሽለት ሰተሽው ለጊፍት ቲክቶክ ከሚበላብህ ሁላ ብለሽ ገብቶሻል ያ ግጦሽ አልወርድም ብሎሽ ነው እኮ ሆቴል ላይ አላስገባም ያልሽው ለምበስምሽ ሆቴሉን ይዘሽ ስለነበር በሌሊት ዱባይ ያሉ ሰዎች እንደ ጨካኝ ናቸው ብሎ እኮ እያለቀሰ ቪዲዮ የሰራ ጊዜ ትዝ ይላችኋል የዛሬ አመት እሷ ናች እኮ ሆቴል እንዳይገባ ያረገችው ለምን በስሟ ሆቴሉን ስለያዘች ሚኪን ከስከስ ጫማ አልብሳ እንደዛ አስተዘንጦ የነበረችው እሷ ናት እናቴ ትሙት ከዛ በኋላ ሲታረቁና ቤት ስታስገባ ሆቴሉ ስታስገባው ግጦሽ እንዲ ውረድ እያለችው እየላሰ እኔ ጥጋቡ ልጅ ይልና እኔ ጥጋቡ ልጅ ይላል እንደዚህ ያለ ቀርጻው ዝና መስሎት ለሰው ቀንጭባ ላከች ያ ነገር ደግሞ እኔ ጋር መጣ ማለት ነው ዛሴት ዚሲሳ የጥጋቡ ልጅ ረሃብተኛ መስሎ ነው ያየሁት ገንዳ ውስጥ ረሃብተኛ እሱም ብለ ጥጋቡ ልጅ እኔ ጥጋቡ መሸሻ ልጅ ወደ ላይ ተኩሶ ወደ ላይ ቦምብ ያፈነዳው ሰውዬ ይላል እዚህ ፊት ለፊት ላይ መጣ ገንዳው ረሃብተኛ ሆኖ ነው ያገኘው አሁን ኢንሳይደሮቼ የባሎን ቁጥር ነው የምትልኩልኝ እሺ የሱን ቁጥር ነው የምትልኩልኝ ካሱ ጋር ነው ንግግር ለመጀመሪያ ጊዜ የምን መጣል እኔ እኮ ትግሌ መሬት ላይ አናምንሽም እኛም ምናምነው ወሬኞችን ነው ካሉ መብታቸው ነው እኔ ራሴን አውቃለሁ በራሴ ተማመናለሁ ስለዚህ በራስሽ ከተማመንሽ ነይ ከዛ ልላክልሽ እስቲ ነይ ሚኪ ስንት ጊዜ ስለማሂ ሳታወራ ምን ነው ይሄን ሰሞን ያልተጠየቀውን ቶፒክ ጀመርከው ሚኪ ፊት አውራሪ ያልተጠየቀውን አጀንዳ ለምን ማውራት ጀመርክ ስለማሂ ሚኪ በነገራችን ላይ ዝም ብለ ረጅም ነው እንጂ እንትን እኔ ምን አገባኝ አንተ ከፍላ ነው እኔ ጂጂ ሆንኩኝ እንደ ሜትር ይዤ ይሄድኩ ምለካው ግን ያልተጠየቀውን የማሂን ቶፒክ ለምን አሁን ማንሳት ፈለክ ዋይ ለምን አነሳ ለምን እንደ ተንታታብ አላወራም ብለ ስንት ጊዜ ቁጭ ብላ አልነበረም ስለ ግጦሽ ስትጠየቅ ስለ ማሂ ማውራት ጀመርክ ፓርት 1 ፓርት 2 ያ ቴክስት እያነበብክ በራሱ የሚተማመን ሰው ምንም ቢባል ምንም አይመስለውም እንደዚህ ይመጣል የዋሻ ያወራ ያማ ያለ ስም የሰጠ ይደበቅ
የኔ ጥያቄ ቡቺን ከሰሻት ነበር። እኔ የነጭ ሚስት እኔ ምናምን በጣም ስልጣን አለኝ በጣም ተሰሚነት አለኝ ብለሽ ስትፈራገጭ ነበር። ለምን ነው በአንድ ጊዜ ጸጥ ረጭ ያደረጉሽ? ለምንድን ነው ትመልሻለሽ? ለምን ጸጥ ረጭ ያደረጉሽ? ሳራ ላበሻን እኮ ከጸጥ ረጭም አልፋ ለኔ ሁላ አንበሳ ስጫት ሁላ ብላ አዛሽ እኮ እሺ ብለሻት ነበር። እኔ አላውቀሽም። እኔ እናቴ ትሙት አላውቀሽም። ሽርሙጥናሽን ብቻ ነው የማውቀው፣ ዝናሽን ነው የማውቀው። እናቴ ትሙት ፊትሽን አላውቀው። ትክክለኛ ስምሽ ደግሞ ቲክቶከር እንደሆንሽ አክቲቭ እንደሆንሽ ራሱ ነው ያላውቅ። ዝም ብሎ የለም ወይ ጊፍተር ወይ ዝም ብላ ምናምን ትመስልኝ ነበር። ሳራ ለምንድን ነው አጠገብሽ ደውላ ለሄለን ለጌሞ እንትን ጊፍት ስጫት ያለች? አሰምቻችኋለሁ እኮ ባለፈው ሪካርዶ ለኔቨር ጊቭ አፕ ምሽ አዘጋጅላታለሁ ብላኛለች ብላ አሰምቻችኋለሁ አይደል? አሰምቻችኋለሁ አይደል? አይደል? አሁን የትኛው ሪካርድ ላይ ነው እንትን ማድረገው የተሳሳተ እንዳላሰማችሁ? ስለ 70,000 ስለ ጊፍት የቱ ጋር ነበረ? የቱ ጋር ነው ማሰማችሁ ታዲያ? አሁን ጋይስ ስለ አሰምቻችሁ ነበረ እኮ። ምን አልኳችሁ? ኔቨር ጊቭ አፕ ራሱ አንበሳ እንድትሰጠኝ ስጠይቅ ነበር አልኳችሁ። ያለውን ነገር እኔ ስሜ እንድነሳ አልፈልግም። ስሜ እንድነሳ እነዚህ ሰዎች ውስጥ እጄን አይደለም አፌን አይደለም አይናቸውንም ላይ አልፈልግም የሚባለው ነገር እኮ የተነጋገሩ ጨርሰን ምንም ያን ያህል እኔና አንቺ ጃጓር ነው የምናውቀው። ውጭ እንኳን የምታውቀው ነገር አይቻል። ከዛ በኋላ እኮ ምንም ዲል የለኝም እኔ መጨረሻ ይሄ ነገር ነው ጨርሰናል ብዬ እኮ ዝም ማለት እኔ እኮ እየደወልኩልሽ ያለው እኔ እኮ እየተጠጋሁሽ ያለው ምንም ዝምድና ነው አሁን ያለን በመሀላችን እንጂ የትኛው ሪከርድ ላይ እንዳለ አላውቅም። አሁን ትንሹ ራሱ እነዚህ ሁላ ናቸው። እናንተ አሁን እቺን ብቻ ነው የሰማችሁት። ከ30 ደቂቃ ከ20 ደቂቃ ከምን ላይ ዝም ብዬ ከውስጡ የመረጥኩት። አሁን እኮ ለራሴ ሰነፍኩኝ መምረጥ ብቻ። ቴኬር ያደረኩት የነወርቁ አይተነው ነው። ትናንት ወዲያ ታመምኩ። በቃ እያለቀስኩ ነበረ። በቃ ምን ማድረግ ይችላል? ወይራ ነው እነሱ ግን አይደለም እንደሱ። ስለዚህ ይሄ ልጅ በቃ አሁን እኔ ያው እኔ ነው ለትንሽ እኔ ከቅዳሜ በፊት እናወራለን የምትፈልጊውን ነገር ምን እንዴት አድርጌ ወይ እንዴት እንደምጫን እዛ እንትን ያልኩትን ዛሬ ሌሊት ነበረ የምንሄደው። ተቋረጠባችሁ? ኤምባሲ ዝግጅት አለ ብዬ ዩቱብ ስብሰባ አልሽኛል። እነሱ ደውለው በእኔ ስም ነው ምግብ ቤቱ የሚዘጋጀው እና እንዴት አንቺ በነገራችን ላይ ሳራ በኤምባሲዎች ስብሰባ ላይ እንዳትገኝ ውሳኔ ላይ የተወሰነባት። ለምን ብዙ በኤምባሲና በባለስልጣን ወሬዎችን እንደዚህ የማውራት እንትን ስላላት የሆነ ምስጥር አውጥታ በዛ የተነሳ በኤምባሲዎች ላይ እንዳትሳተፍ እንትን እያልሽ ነው። አንቺ ገና ለገና እንደ ድሮ ኤምባሲ ቆይ ሳራ መጣብሻለሁ እባክሽ፣ ችግር የለም። ለምን እንደሆነ ታውቂያለሽ? በቁ ጓደኛው ነው ገባሽ? ለዛ አላወራውም እኔ ራሱ ተጋቢ ለኔ ዘመዴ ነው ግን ለት ምንድነው የምትለኝ አለ። ለዛ ሪያል ኡፍ የትኛው ቪዲዮ ላይ ነው? እኔ እኮ በወሬ ነው የሆነ ነገር ትዝ የሚለኝና ለማላክ እኔ ዝም ብዬ ዘው ብዬ በሲመጡ አሰምቻችሁ ነበር አይደል? ያያችሁ አሁን ኔቨር ጊቭ አፕ አንበሳ ልታሰጡላ ለራሷ አልፋ ሰው ላይ እየጠየቀች የነበረች አስገደደችኝ ትላለች ብዬ እኮ አሰምቻችሁ ነበር። እኔ አሁን ኔቨር ጊቭ አፕ ቶፒክ ያልነበር ጀስት ግን ሪከርድ ውስጥ ስሰማ ለምን እንዳለች ነገርኳችሁ። ገባችሁ? እሷ ምን ትላለች እዚህ ጋር መረጃው አለኝ ትላለች። ደግሞ በአዲስ እቺ ኔቨር ጊቭ አፕ የምትባለው ሰውን ጫጫታውን ማስታረቁ አሁን እስኪ አንድ ሽማግሌ ያስታርቃቸው ተብለዋል። እኔ ነበርኩ ሰብስቤ ማስታረቁ ተው እንደዚህ ነው ተው ፍቅር እየተደረገ እየተመለሰ ገነ እርስ በራሳቸው ከመጣ አሁን ግን ማናቸውንም አያገኙኝም። የማናቸውንም ደጋፊ አይደለም፣ የማናቸውንም ጠላት አይደለም። እኔ ራሴና ራሴን ችግር የለም ስማምናም በልጄ እንዳታስብ በቃ እንደሱ ከሆነ በቃ እሺ እንደሱ ከሆነ የራሴ ነው ብለሽ ከሌላ ሰው የተላከልኝ ነው ብለሽ ስምን ባጠቅሽ እኮ ምንም ችግር የለም። እዚህ ላይ መሰለኝ ስም አትጥቀሽ ነው እንጂ ያ አንቺ የሚያደርግልኝ ሰውዬ ማድረግ ከቻለ እሰየው ነው። እንደው ጥሩ ነው። አሁን ደውዬ አሁን
ትንሽ ቆይ አሁን ደውዬ አናግረዋለሁ ትንሽ 1-2 ሰዓት ተኝቼ ነው የምነሳው ከዛ አሳውቅሻለሁ ያ ስለቲክቶክ ምን ግንዛቤ ያለ ጊፍት መላክ ምናምን ታውቃለህ እንዴ ብለህ ዝም ብለሽ ጠይቀዋች አዎ እለዋለሁ አዎ ችግር የለው አዎ ችግር የለም ምናምን ካለ እንትን ታደርጊያለሽ ግን ጠዋት መንገድ ስትተጉዘሽ እንደገና በዚህ ነገር ላይ ማታ አይከብድሽም የትኛው ሪከርድ ላይ ነው ሺት የትኛው ሪከርድ ላይ ነው አዘልየው ነው ብዙ ነው ስለምን ምን እንዳወራች ማለት ነው እንደዚህ አይነት ቦታ ላይ መድረስ አይደለም አንቺ የሚጎል ነገር ሰውነት እንጂ ምን አለኝ እኔ ምግብ ቤት የሚበራት ተቆረ እዚህ ቤት ሰራተኞች ከዚህ በላይ ተጉቺ አስጠፋሽ በቃ እግዚአብሔር ይስጥሽ ወራደሎ ምን አላመጣም ከዳም አላመጣም አንቺም አላስገድድ ቦነት ነው አሁን ግን ነገር ሰራ ኩት ነገር እሷ ናት እየተባለች እኔ እንዲነሳንሰለች እነሱ አይደለም የሚያዩ እግዚአብሔር ስላለ የምታደርገው ነገር የሚያይሽ ግን አለ እኔ እንደነሱ አይደለም ሁለት ምናት እንዲህ ነው አይደለሁም እኔ ወጣ ነገር ያወራ ነው በጣውታ በአንዳንድ ነገር አውርቼ ሊሆን ይችላል ግን ለነሱ ክፋት ብዬ ካወራው እንደነሱ ወለኔ እኔ በጣም ነው የምወድሽ በጣም ነው የበሰድበሽ እሷ እኔ በጣም ነው የወደድኩሽ በጣም እንደውም እዚህ ላይ ነው አያችሁ እዚህ ላይ ነው ለምን ብዙ ጊዜ እኮ ሪከርድ ሌላ ነገር ይሄ ኦልሬዲ ላሰማችሁ የተዘጋጀው ስለሆነ ችግር የለም ሁሉ በቃ ባለቤትና በቃ ወደድሽ አይደል ማነው ኢሲ ያረግሽው ቢያየው በቃ ሸንቴን ነበረ እንደው ሄለን ሁሉ መወዳት ለታጫወታ ታቂ ናይ እንትን ነው እኮ ስለ ኔቨር ጊቭ አፕ አሰምቻችሁ ነበር እሷ ግን እንደ አዲስ አወራችሁ ነው እኮ እንጂ እንትን ነው በነገራችን ላይ እኔ ራሱ እየሰነፍኩ ነው ከ20 ደቂቃ ከ15 ደቂቃ ከተደዋወለው ውስጥ ቁጭ ብሎ ሰምቶ የምፈልገውን ፓርት ማድረግ እየሰለቸኝ አሁን አዲስ ነገር ምንም ነገር እንዳውም አላወጣው ብቻ ስም የጻፍኩበት የነወርቁ አይተነው ነው ሰማይ ነገር የለም አንቺ ከዚህ በኋላ እግዚአብሔር በሚያውቀው ሰው እንኳን ከኔ ጋር እንትን ብሎለም አውርቶኝ በስነ ስርዓት እንኳን ሼም ይዘኛል እንዳታስብ ይሳል የትኛው ላይ ነው አሰምቻችሁ ኔቨር ጊቭ አፕን እንደውም ሙኒትን እኮ የመጨረሻ ጊዜ ስለ ጊፍቱ ሳሰማን ነበር ችግር የለም ምናምን በልጄ እንዳታስብ በቃ እንደሱ ትጥቀሽ ነው እንጂ ያ አንቺ የሚያደርግልኝ ሰውዬ ማድረግ ስለማላክ እኔ ዝም ብዬ ዘው ብዬ ሲመጡ ደስታውን ጫጫታውን ማስታረቁ አሁን እስኪ አንድ ሽማግሌ ያስታርቃል የትኛው ላይ ነው በቆይስ ሶስት ቦታ ምናምን ነው ሴቭ ያደርኩት የትኛው ጋር ነው የሰው ነገር እንዳላሰማ ጋይስ የሰው ባካችሁ ወደዚህ ጌም ይልኩልኛል እንዴ ያ ከዚህ የበለጠ ቶፒካው ምን ልሰጡኝ ባለፈው ሙኒትን እያሰማሁት ነበር እኮ ራሱ አይደል ለምን ኔቨር ጊቭ አፕን ራሱ አዘጋጅላት ብዬ ነግሬያታለሁ ሰዎች እንደዚህ ነው የሚወዱሽ ምናምን ብላ ስታወራ ሰምቻችኋል እሷ እንደ አዲስ ምን ትላለች እኔ መረጃ አለኝ ብላ ሲያቀታት ነው ትላለች ንፍጣ እንኳን ከራሷ አልፋ ሰዎች አንበሳ እንዲሰጡኝ ይዋት ራሷ ስትሯሯጥ የነበረችውን ብዬ እኮ አሰምቻችኋለሁ የት ነው የላኩት ማለት ለራሴው ነው ምልከው ወይ በሄለን አስቀምጧለሁ ወይ በምን አስቀምጧለሁ ለዛ ነው ቆይ እስቲ እዚህ ላይ ነው ቆይ ጊፍቱን የሚያስገባ የሚያውቅ ሰው አንቺ ችግር የለም አልሽ ከዛ ውጭ አገቡኝ ቀዳሚ ላይ ማዳ አንድ ሰዓት በዱባይ በኢትዮጵያ እኔ ለማንም ለጃጓርም ለምንም ስለማስገብ በጠይቆኝ ነበረ ወቅት ነው ተማርኩት ለማል እንዲያልኩት ምንም ትነኝ እንደ ሰጥቼ ሁሉ የሮተልኮ ምን ሆነ ነው ብዬ ስለው አሁን ቅር እንዳይላት ምናምን በዚህ ቅር ካላት መቼም ቅር እንደማይላት እርግጠኛ ነኝ እንዳያውቅ እኔና ከምናቀው እኔ አልሰጥም ለምን እንደሆነ ታውቃለች በፊቱም የሁሉ ሚስጥር እንትን የሚል ያለው መብረቁ ጫፍ ይዞ ነው ይህ ሁሉ ያወራ ያለው እና
ነው አራት ሀቢባ አንበሳ ሰታኝ በቅርብ ጊዜ እንትን የስም ትመልሻለሽ ብላን ሀቢባ ደውላ ጌም አለኝ አንበሳዬን አለቻት። በነገራችን ላይ እኔ ራሱ በደብ ያልሰማሁት እኮ ኦዲዮዎች አሉ። በነገራችን ላይ እኔ ራሱ እንደናንተ እኩል ነው እኮ የምሰማው። ለካ እንደዚህ ብላ ነበር እላለሁ። ሀቢባ ደውላ አንበሳዬን አለቻት እና እኔ ዲአክቲቭ ስላደረኩ ባይሆን ከወለደች የሆነ ነገር ገሽ ልክላታለሁ ብዬ አስቤ ነበር አለች። ተመልሳለሁ ብያት ደውላ ስትጠይቀኝ ይቅርታ አንበሳ አያችሁ አንበሳዬን ብላ ደውላ ስትጠይቃት ይቅርታ እኔ ቲክቶክን አክቲቭ አይደለሁም ብዬ ግን ያሰብኩላት ነገር አለ ከሆነ አለች። መስለት በቃ ትቻለሁ ዲአክቲቬት ነው ስልኬ ብያለሁ። ስለዚህ አሁን አልሰጥም ለሄለን ትረዳኛለች። ከዚህ ሁሉ ይሄ ይበልጣል እንዲ ያልኩት ኤግል ብሎ ጊፍት ለሀቢበት የሚያወርደው እሱ በጣም ሀብታም እኮ ነው። ምን አገናኘው ከኔ ጋር? ያለዛ ነው የሚሉት ማን ሸርቶ መስጠት ከፈለኩኝ ኤግል ማለት ወልደ ጊዮርጊስ እንደሆነ እንግዲህ ከእሷ ነው የሰማሁት። ወልደ ጊዮርጊስ ኤግል እንደሆነ ማን ብሎት? እሱ እኮ ሀብታም ነው ትላለች። ምን አግብተው ሀቢባ ጋር ደግሞ እዚህ ጋር ተመልሳ ደግሞ ምን ትላለች? ለሰዎች ስራ ፈልጋል አስገባቸዋለሁ ብሎ እኔ ገስት ላይ ባለው በቃል ገብቶ ቀብቶ ሰው እኔን እያፋጠጠኝ አዋረደኝ። አሁንማ ተራርቀናል አለች። ለካ የተራራቁት እሱ በ7 ድርሃም እንጀራ አምጥቶ ዱባይ ላይ ሊያከፋፍል ሲል አስቆመዋለች። እንደገና ደግሞ ይሄ የፍቄ ቁርጥ ቤት አቦ በጣም የተሳሰሩ ናቸው በነገራችን ላይ። በዛ የተነሳ እንትኖች ናቸው፣ ቀይሞች ናቸው። ያ ችግር አለው። የሰጠችኝ አንበሳ ነው ብመልስላት ምንም ችግር የለም። ሌላ እኮ ጉራ ነው። ኤግል ብሎ አንበሳ ሲያወርድላት የነበረው ለሀቢብ ወደ ወልደ ጊዮርጊስ እኮ ነው። ለስንት ሰው ነው የሚያወርደው? እሱ በጣም ኤግል ብሎ የሚያወርደው ስል እሱማ እኮ ወልደ ጊዮርጊስ ነው አለች። ለሁሉም ነው የሚያወርደው። ምን አገናኘው ከኔ ጋር? ያለዛ ነው የሚሉት ማን ሸርቶ መስጠት ከፈለኩኝ ምን አግብተው ሀቢባ ጋር ደግሞ ምን ችግር አለው? የሰጠችኝ አንበሳ ነው ብመልስላት ምንም ችግር የለም። ሌላ እኮ ጉራ ነው። ምን ሰጥቶኛል? እዮዳብ ለእሷ እኮ ብሰጥ እጇን ነው ተሰጠችኝ። መመለስ መብት ነበረኝ። ግን እዮዳብ ምን አባቱ ስላደረገልኝ ነው እኔ አንበሳ የምሰጠው? ደውሎ ጠይቋታል። ከጎኔ ቆሚ ብሏት ማን አባቱ ስለሆነ ነው? በኤግል ለሽ ተብለሻል ስላት ኖ እሱማ እኮ ወልደ ጊዮርጊስ ነው የምትለው። ማን ስለሆነ ነው የምትደበቀው? እሱ ምን አባቱ ነው ደግሞ? እሱ ማን ሊሰጠው ነው? እንዳትፈሪው ትላለች። እኔና አንቺም ሆነ ሌላው ሰው አፉን የሚከፍት ያለው የእሱ ፍንጭ ነው። ባለፈው ሙኒትን ከየቱ ጋር ነው ያሰማዋት? እንኮ ማሴንጀር ላይ ሼር አደርገዋለሁ። ከዚህ ከጠፋብኝ ብዬ ከዚህ ጋር አደርጋለሁ። ለምን ሁሉም ሰው ወዶሻል፣ እንዳውም ለኔቨር ጊቭ አፕም ነግሬያት አወርድላታለሁ ብላለች፣ እንዳታስቢ ለጌምሽ ብላ ሙኒትን አሰምቻት። እኔ አሁን ኔቨር ጊቭ አፕ እናቴ ትሙት ኔቨር ጊቭ አፕ ሲባል ክስ በእንትና ምናምን ነው እንጂ ኤግዛክትሊ ስሟን አላውቀው። ስሟ ስላችሁ ኒኳ እንደይ አክቲቭ መሆኗን ራሱ አላውቅ። የለም ዝም ብላ ቴክስተኛም ትመስለኛለች፣ ግን ታሪኳን ታውቃል። ገብቷል? እንትንነቷ ምናምን ምን አይነት ቪዲዮ እንደተያዘባት ምናምን ይሄን አውቃል። እሺ ይሄንን ነው ብቻ ነው የማውቀው። መልኳን ራሱ አላውቀው። መልኳን ሳየው የምሰማው ስለሷና ያ አሁን የደረሰኝ ቪዲዮና መልኳ በፍጹም አልመጣልኝ። እዛ ላይ ወርኒ ሆና ምናምን እንዲህ ስታረግ ነው እንጂ ይሄ እንዲህ ፊት ለፊት እንደዚህ ቁጭ ብላ ያ አይደለም እንት ነው። ገባችሁ? ገንዳውስ ሌላ ነው። ቅርጽ አላት። የገንዳው ሞልቶታል ቅርጹ ባይዘወይ ያ እዚህ ቲክቶክ ላይ ስታወራ የለም ይሄ ጨዋ እንደዚህ የክፍለ ሀገር ሰው የለም ጨዋ ትክክለኛ እንደዛ ፊቷም ራሱ እንደዛ። አሁን ከንፈሮ እየተለመጠ መጣ። አይ ቲንክ ያልታጠበ ሀበሻ ደረቱ የሰፋና ቂጡ የሰፋ አገኘው ስትል ስጠባ መሰለኝ ወደ ለምጥነት ተቀይሮባታልና መልክሽም ከጅራሬነትሽ ጋር አይሄድም። ሰውየው እየሰራ የሚያመጣው ብርም ካንቺ ጋር አይሄድም። እናቴ ትሙት አይሄድም።
እዚህ ሚዲያ ላይ ያሉ ሰዎች ግን ሀብትላቸው ላይ የማይታይ ሰዎች ናቸው። ሳራ ላበሻ ትልቅ ሆነ ህፃን ደደብ እኔ ነኝ ያለው ውድ ጌጣጌጥ ነው የምታረገው። እናቴ ተሙት ከቻይና ነች አርቲፊሻል ብለብስ በዚህ አንያው በዚህ በደም አምራል ግርማ ሞገስ ለካ እግዚአብሔር ግርማ ሞገስም ሀብቱንም ሰጥቼሽ ህዝቡን እንዴት እንዲልታንሸረሽሪ ነው እንዴ ብሎ ነው ለካ እንደዚህ አመዳም አርጎ ያስቀመጠኝ። ግን እግዚአብሔር ይመስገን ተመስገን አምላክ። እንዴ ልታረጊ ነው ህዝቡን ብሎ ነው መሰለኝ እንደዚህ እንትን ያረጋው። እሷ ላይ ምንም ነገር እንትን አትመስልም። የለም ገና ያፈታ ያረዛቅ ብሎ ቂጡን እየታጠበ ቡና ቤት የሚቆም የክፍለ ሀገር ጅራሬ ነው የምትመስል። ያልሰለጠነ ምን ይደረግ እያለ የሚወጣ የለም። እንደዛ ነው የምትመስል። ጎጃምን ወዴት እንደሆነ አታውቀው። የናዝሬት ልጅ ነሽ፣ የአዳማ ልጅ ነሽ። አባቲ ስጋ ቤት አለው አታውቂው። እንደኔ ነሽ። ሰሜንን አታውቂው። ሽርሙጥና የሰሜን መለኪያ አታድርጊው። ራስሽን ችለሽ እዛ ተንጃረሪ ጅራሬ ቁሻሻ ልጆችሽን በየፀጉር ቤት እየጣልሽ ሄኖክና እነ ጌታቸውን ለመቅጠር ስትንጠለጠይቱ ያለሽ ቁሻሻ ለስሜት ለዚህ ቁሻሻ ነገር ዝርክርክ ነገር ልጆቹን 5 ሳንቲም የሚያስከፍል ሰው ከዚህ በኋላ ማነስ አይደለሽ። ንቄ ተፍቼ አልጨርስሽ። በቃ ከእንግዲህ አጀንዳ ይሆንሻል። ባይዘው ለስሜት ስትይ ልጆችሽን ምን እንደምታረጊ ሰማው። በየፀጉር ቤት ጥለሽ ቤርጎ እንትን ለማለት ዱካም ሬስቶራንቶች ወጣችሁ ተናገሩ። የወር ክፍያ ለድራም መቼው ማነው ስሙ ኡፍ ተጽፎ አሁን ደግሞ እንደገና ሊጎረጎር ደግሞ የሆነ ነገር ያለው ወደዛ ይላል ይበላል። የወሩን የበላበትን ምንም ይብላ የወሩን በዱቤ ሄዳ መስከፍልለት እሷ ናት። የሰው ስም የሚጽፉትም ሚውት አድርጉልኝ ፕሌስ። ቴንክ ዩ ሜልዬ፣ የኔ ፍቅር፣ የኔ ቀውጢ ነብር ነሽ እኮ አለፍ ስል ሰማሻል። የምን መጣል እኔ እኮ ትግሌ መሬት ላይ ነው ወገን። ትግሌ ባኞ ውስጥና አልጋ ላይ ነው በይ። ያ በነገራችን ላይ እንደዚህ ለወንድ ጥማት ስትንቀለቀይ ዱባይ የፈለገ አመት ነዋሪ ብትሆኚ ቃማ ቢኖርሽ በየአመቱ ሄደሽ ልታሳደሽ ስትሄጂ የኤችአይቪ ተጠቂ ከሆንሽ አይዲ እንደማይሰጡሽ ታውቂያለሽ። በጣም ተጠንቀቂ። የስሜት ጥማትሽን እንትን ስትይ ከዱባይ ዓለም እንዳትወጪ። የእውነት ኮንዶም እንኳን ባይኖር ኩርቱ ፌስታል ተጠቀሚ እሺ። ያ ሁማኔሬሽንም ቢሆን ጫፍ ላይ ጠቅልለሽ የሆነ ነገር አድርጊ። ቢጠፋ የለም ምትለብሽው ነው የሆነ ልብስሽ ራሱ ቀደድ አድርጊ። የተንጣለለ እንኳን ቢያንስ ይድረስሽ እሺ። ያ አንድ ድሎት የለመደች ሴት ኢትዮጵያ ገብታ ዝንብ ሲወራት ማየት አንፈልግም። ቢያንስ አንድ ሀብታም ሸርሙጣ ይኖራል። ደሃ ችጋራም ሰው ኢትዮጵያ ላይ ከሚገባ ማለት ነው። ለዛው ከነ ቫይረስ እሺ። ያ ዱባይ ላይ ማንገባ የምትይው እንኳን እንችልሽ በብርሽ ጋዴም ይሽት። እኔ አሁን እዛው ዱባይ ሆነ በዱባይ ቁጥር መላላኩን ፈርተው ነው አይደል? እኔን የምልከው የሰውየውን ቁጥር ብቻ ስጡኝ እናንተ። የሰውየውን ቁጥር ብቻ ስጡኝ። እኔ መሬት ላይ ነኝ። እኔ ገና ሰርቼ አልጠገብኩም፣ ሮጬ አልጠገብኩም።
ጋይስ አንገቷ ምን ያክላል ምናምን ነገር ቡቺ ነው የምትመስለው ባይዘው ጋይስ የሆነ ትንሽ ደረቱ ሰፋ ካለ ወንድ ልጅ አለቀለት የሷ እንደሆነ የታወቀ ነው የሚሉት የታወቀ ቆይ እንዴ ማን ነበር ያልኳችሁ የድሮ የቡና ቤት ስሟ ማን ነበር መሰላችሁ ቅጥል ስም አሁን ወልዳ ምናምን ቅርጿ ተበላሽቶ ነው እንጂ ቅርጽ ነበራት አሉ ቅርጽ ነበራት የቡና ቤት ስሟ ኒኪ ሚናጅ ትባላለች ቡና ቤት በመሰራበት ሰዓት ማለት ነው ሀያት ሪጃሲ ባር ትሰራ ነበር አይስ ሀያት ሪጄሲ ነው ረጀሲ የዱባይ ሰዎች አስተካክለው ሰከርታ حتى هدي አትኩ እሺ የት ነበር የምትሰራው የመጀመሪያ ቡና ቤት ኒኪ ሚናጅ የሷ ስሟ ነው ቀጠል ሀያት ሬጋሲ ያ ምሰራበት የነበረው እንትን በኋላውን ያገኛቸውንም እዛ ቡና ቤት ውስጥ ነው የቡና ቤት በነገራችን ላይ ዱባይ ላይ ከነጭ ጋር የሚጋቡት ወይ ከአረብ ጋር የሚጋቡት ቡና ቤት ነው የሚያገኛቸው ባር ነው የሚያገኛቸው ጨዋ ሆና እንደዚህ ልብሷን ጠቅላ የሚያገኝ አረብ የለም ወይ ሸቃላ ሆና አንድ 3 ቀን ምናምን አብራተኝታ አረገዝኩ ስትል በቃ እዛው ወጅሽ ሙሽሙሽ ቀለ ብሎ ነው የሚያገባት ሌላ ነገር ምንም የለም የታባታችሁ ነው የሚያገኛቸው ሬጃንሲ ነው ምን ምትል ያ የምትሰራበት የመጀመሪያ ከዛን ሄኖክ አቡጃር ክለብ ከተወዛዋዡ ጋር ፍቅረኛ ነበረች ከሷ ጋር ሲጣላ ደግሞ ኤችዲ የራሱን ከፈተ አሁን አገር ቤት ነው ያለው በሰው ማዘዋወር ክስ ተመስርቶበት በሌለበት ስለነበረ በሰው ማዘዋወር ላይ የተጠረጠራችሁ ሰዎች ባይዘወይ ወይም ደግሞ ደላ ላይ ነበራችሁ እናንተ ሳታውቁት መንግስት ራሱ ክስ መስርቶ ፈርዶባችሁ ይጠብቅና ሀገር ሰላም ነው ብለስገባ ኦሬዲ የተፈረደበት ስለሆንክ የተፈረደበትን ጊዜ ቀምሰ ነው መተውጣው ይሄን እየነገርኳችሁ ነው እንትምለው ይሄ ያስፈራራችሁ አለም እውነት ነው በሰው ማዘዋወር እንትን ያሉ ሰዎች መንግስት እንኳን ቢቀየር ይሄ የመንግስት የመቀየርና የለመቀየር ጉዳይ አይደለም ፌደራል ኦሬዲ ይዞታል ዛሴ እሺ ይሄ ነው ለሚኪ 10,000 ብር አስገብታለት ነው እስቲ የማን ሀብታም ናት ብሎ የመጀመሪያ ጊዜ እዛ እንትን ላይ ገንዳ ላይ ለመቀረጽ እና እንደዛ እንዲያለክስ የተደረገው የመጀመሪያ 100,000 ብር ልካለት ነው ለሚኪ ከዛን ሲገባ ከላይ ስተታች ልብስ ተገዝቶለት ከስክስ ጫማ ለብሶ እሱ ቀጥታ የወርቁ ጥጋቡ የጂኒ የፌደራል የጂኒ ልጅ በሐላል ዙሪ አሞራ ጆፍ ነበር እሱ ለዛ ተዘጋጅቶ ነው ሄደው እሷ እንደዛ አሞራ ጆፍ እናቴ እኔን የወለደች ነው ስለምትል ያንን መስታው ስለማትፈልግ ዶጊ ትላለች ውረድ ትላለች ግጦሽ ትላለች ምንበሉ ትላለች ሚኪ ሆቴሉን አትገባም ተብሎ በሁለተኛው ቀን ተፈቅዶለት ሲገባ እንደዚህ ያለ ልሶ ቀረጸችው ከዛም ፋራ ነው ብላ ስታላግጥ ራሷን እንትን ስትል አንዱ ሳራውን እንዲጨምድዳታለች ቡቺ ላይ ክስ እንዳትመሰረት ካሰረቻት አንዱ ይሄ ያ እንደገና ደግሞ ሰምቻለሁ ለካ ሰሊና ቡቺን ከሳት ነበር ቡቺን እንዳት ከሳት ያደረግሽው አንቺ ነሽ ሳራ ላበሻ ምን ተያይዛችሁ እንደሆነ ደግሞ ያንንም ጉልጉያ ያመጣላችኋለሁ ራሱ በሰሊና ላይ ራሱ ምን ብለሻል ሰው ከሀገር ቤት ታመጣ ስለነበረ ብሬን አልሰጠችኝም ብለሽ ነበር ገብቶቻል ሽምግልና ሰበብ ትገባና እንደዚህ ነገር ታስቲይዝባችኋለች ያ ሳራ ትላንትና ለፖሊስ
ኢንፎርም ተደርገሻል። ሰኞ ነገ ፖሊስ መጥሪያ ይደርስሻል። ዛሬ ከንፈሬ እንደነሰ ይቋልኩት ጋይስ ተውት መርቅኝን ያ እየደወልሽ አምጥተሻት አንቺ ነሽ ሌላን የነገርሻት እያልሽ የምታስጨንቂያትን አሮጊት ተያት ሳራ። እሺ ተያት። ደርሶኛል ደርሶኛል። ሳራ ወንድ ልጅሽ ለምንድን ነው ቤት የደበቅሽው? ሳራ ላበሽ ለምንድን ነው ወንድ ልጅሽን ቤት የደበቅሽው? ከጊዜ በኋላ ምን ገጥሞት? ዱባይ ያሉ ሰዎች ጋይስ ወንድ መግዛት በጣም ልምዳቸው ነው። ሳራ ላበሻ ሀብታሙን እንደገዛችሁ ታውቃላችሁ? ለሬስቶራንቷ እቃ ጣቢዋ ብቻ ነበርኩ። እቃ ጣቢዋ ነበርኩ ሀብታሙ ማለት እናቴ ትሙት እቃ ጣቢዋ። ብሩ የሷ ሬስቶራንቱ የሷ ስለሆነ እንደፈለገ ነው ኮንትሮል የምታደርገው። እንደፈለገ ከሱዳኒ ጋር ተወጣበታለች። አስተያየት አይሰጥም ነገር ታያተታይ ለማለት። ምክንያቱም እሷ ኖሯት ነው የገባው እቃ ጣቢዋ ነበር። እቃ ጣቢዋ እናቴ ትሙት። ይሄ ወንድ ልጇ ፎቶ የሚዘዋወረው አሁን የት ነው ያለው? ሳራ እቤትሽ ውስጥ ነው ያለው። ለምንድን ነው ከቤት ውስጥ የማታስወጪው? አንቺ ትንተና ካልሰጠሽበት እሱ ላይ ነው ትንተና ሰጥብሻለሁ። እሺ ያ እሱ ላይ እኔ ትንተና ሰጣለሁ። የሙኒትን ልጆች ስታሰድቢ ነበር። ሙኒት አልሰማሽማ? ልጇ ራሱ እንደ ልጆችሽ ነው። አሁን ከጊዜ በኋላ የገጠመውን ነገር ነው የምነግርሽ። ከጊዜ በኋላ የገጠመውን ነው የምነግርሽ። አንዷ ልጇ ለንደን ነው ካናዳ ነው ያለችው ሴቷ፣ ከዚህ ከሀብታሙ የወለደችው። አንዷ ልጇ እዛ ዱባይ ነው ያለው እቤት ውስጥ። ሁለቱ ልጇ ከደርግ ወታደር የወለደቻቸው አንዱ ጥሩልኛ ወደ ላይ ሀገር ወደ ሰሜን ሀገር ጥሩልኝ ወልቃይት ነው ያለው። ቀርጬ ነው ማመጣልሽ። እንደዚህ ነው ተሳስራችሁ ቁጭ አላችሁት። ሳሊና ቡቺን እንዳትከሳት ያረክሽው ሰው አምጪልኝ እያልሽ ሰው ስታመጣልሽ ብር አለብሽ ብለሻት አሰርሻት። ኔቨር ጊቭ አፕ ደግሞ ቡቺን እንዳትከሳት የወሲ ቪዲዮ ከሚኪ ጋር ሲዋሰቡ የነበሩትን አጠገብሽ አስቀምጠሽ ሴጋ ትመችበታልሽ። ሀብታሙ ባልሽ ያንቺ ሁኔታ በጣም ስለሚያስጠላው ኑሮ ስለሆነ ብቻ ካንቺ ጋር ስለሚኖር ስሜቱም ስለማይመጣ በሚኪ ፊት አውራሪና በኔቨር ጊቭ አፕ ሴጋ እየመታሽ ነው በስተርጅና ያለሽው። ከዋሸው ዋሽቻል በይና ንገሪ። ለዛ ነው ቡቺን እንዳይከሷት ያደረግሽው። በቡቺ ላይ ደግሞ አማሃ ላይ ጥንቆላ ስታሰራ በዛ ስታለክስ ያንን ቦምብ የሆነ መረጃ አለኝ ብለሻል። እንዲህ ተሳስራችሁ ነው የተቀመጣችሁት። አንድ ነገር ትናገርና ቦምብ የሆነ መረጃ አለኝ ያልሽው በጣም ስሜታዊ ሆነሽ ተናደሽ። ገብቶሻል? እሷም ደግሞ ወሬኛ ስለሆነ ስትለፈልፊ መረጃ እንዲህ ተሳስራችሁ ነው ቁጭ አላችሁት። ወርቁ አይተ ነው ሞሮኮ ላይ ሆቴል እንደከፈትክ ማን ብቻ ነው የሚያውቀው? ወርቁ አይተ ነው። ለዛ ለሞሮኮ ሆቴል ቆቆንጆ ሴቶች ለሽርሙጥና ሆነ ለማስተናገድ እንድታቀርብልህ እዛ ሞሮኮ ሆቴል ውስጥ የራሷን ብራንች የራሷን ስም ሳራ ላበሻ የሚለውን
ያችን የሆቴሉን ቦታ ልታከራያት ሆቴሉን ሳይሆን ምግብ ሬስቶራንቱን ቦታ ልሰጣት ከማጋ ብቻ ነው የተወያየው ከማጋ ብቻ ነው የተነጋገርከው እኔ እንድትመልሱልኝ አይደለም ራሳችሁን ፈትሹ እኔ ብዙ ጊዜ ፖይንቴ እነግራለሁ ራሳችሁ እንድታዳምጡ ነው አንድ ቀንም ሰው እንዲመልስልኝ እኔ ሰው ቶፒክ አድርጌ አላውቅም እሺ ያ ቆቆንጆ ሴቶች ታመጣለሃለች አንድ ለማስተናገድ ሁለት ደግሞ ለሽርሙጥና ትራፊክ ትሰራላችሁ እንደገና ደግሞ የሷ ቤኔፊት ምንድነው ሬስቶራንት ውስጥ ማለት የሬስቶራንቱን ቦታ ትይዟለች አላበሻ የሚለው ያ ይሄንን ለማን ብቻ ነው ያወራው ስንት ሰው ቁጭ ብላችሁ ነው ያወራችሁት እኔ አንድ ቀንም ቶፒክ ላይ ሳወራ እንትና ናና ንገረኝ ብዬ አላውቅም አውራ ብያችሁ አላውቅም ከራሳችሁ ጋር እንድታወሩ ነው የምፈልገው ዘሴት ይሄ ብቻ ነው ፖይንት ሆነም ቀረም እኛ ጋር ደርሷል ለማለት ፈልጌ እርስ በራስ ተጠያይ ሳራ ላበሻን ቁጭ አርገ ሌላ ሰው ቁጭ አርገ ተናገርክ ሳራ ላበሻ ለማን የነገረችው ተደዋውለ ተነጋገር እሺ ያ ለእናንተማ ምንም ማለት እኮ አይደለም ለነሱ ትርጉም አለ ያ ለባለቤቱ እኮ ትርጉም አለ እናንተ እኮ ያልገባችሁ ታዲያ ምን ችግር አለው ትላለ ለባለቤቱማ ለነሱ እኮ ታሪካቸው ነው ለኛ ነው እንጂ ቶፒካችን አልገባችሁም እኮ እኔ እኮ ማድረስ ያለብኝን ብቻ ማድረሴ ነው እንጂ የማንም እከካም ቂጡን በስነ ስርዓት የማይጠርግ ሰው ለሱ እኮ ለእናንተ እኮ ማስረጃ እየሰጡ አይደለም ለሚመለከተው አካል ነው እኮ እየተናገርኩ ያለው ለነሱ ታሪካቸው ነው ለኛ ነው ቶፒካችን ሳራ ላበሻ ስንት ሬስቶራንት አለሽ ስልሽ 8 ነው 7 ብለሽ ነበር አንድ ነገር ልንገርሽ ያንቺ ሬስቶራንት ይሄ አሁን ያለሽበት ብቻ ነው እንጂ ሌላው ስምሽን ብቻ ነው ሸጠሽ ማለት በስምሽ እንዲሰሩበት የምታረጊው አንቺ የምታቀርቢላቸው እንጀራና ቅቤና እንትን ብቻ ነው እንጂ ያንቺ ሬስቶራንቶች አይደሉ አትቀደጅ እሺ አትቀደጅ አሁን እንደማረግ ታውቂያለሽ እያንዳንዱ ስቴት ያለውን ሬስቶራንት ትክክለኛ ባለቤቱ ማን እንደሆነ ነው ያመጣልሻል ያንቺ ይሄውን አንቺ ያለሽበት ቤት ተከራይተሽ የምትኖሪ በፊት ለፊትሽ ያለው ብቻ ነው እሱ ብቻ እንጀራ ታከፋፊያቸዋለሽ ቅቤ ትሰጫለሽ ለዛ ነው ወልደ ጊዮርጊስ እንጀራ በ7 ድርሃም አመጣለሁ ሲል ጸብ የፈጠራችሁት ያ ጸብ የፈጠራችሁት ያው ሌባ ሲሰርቅ ሳይሆን ሲካፈል ነው የሚጣለው ለዛ ነው አሁን ይሄ እንትን ውስጥ ያለው ወልደ ጊዮርጊስ በቅርቡ ሌላ ኢትዮ ዴሊቨሪ የሚል ተቀናቃኝ ሰው መጥቶብሃል እሺ መጥቶብሃል ያንተ ሰራተኞች ተማረው ቲክቶክ ላይ ሊወጡ ነው ለማ እየደወልክ አስተካክላለሁ ያልክ እንደሆነ ራስ ወቅ እዛሴ የሆነ ነገር እየጠበቅኩ ነው ከዛ በኋላ ብዙ ነገሮች ይለቅላችኋለሁ እሺ የሆነ ነገር ሂዊን አስገባት ማናት ሂዊ ጋይስ ማናት ሂዊ ማናት ምንድናት ለዚህ ታሪክ ያልገባኝ ነገር ለምንድን ነው የምትሉኝ ለምን ነው የምትጠይቁኝ ማናት ሂዊ ማናት መጀመሪያ ቆይ ማን እንደሆነ ምክንያት ካልነገራችሁኝ ብሎክ ነው አለ ማረጋችሁ እንዳለ ምጽፉት ማናት ለዚህ ታሪክ ምንድናት ሄሎ
ሄሉ እንዴት ነሽ? ያ ማነሽ ለዚህ ታሪክ አንቺ? አንቺ ራስሽ ማነሽ? ጠንጋራ አሮጊት ምንድነው? ስለኛ ስለ ዱባዮች ምን አገባሽ? ጥንግርግር የዞረብሽ የሸርሙጣ ማህበር ኮንዶም አነሳችሁ እንዴ? ለምን አትበዳደሩ? አትሰፊም እንዴ? ኔቨር ጊቭ አፕ። ስትቀደው አንቺ እየሰፋሽ ተጠቀም። አታጥቢም? ሞዴሬተሮች ደግሞ ማን እንደሆነ ለምን እንደሆነ ሳናውቅ ለምን ነው ሰው የምታስገቡት? ከመቼ ወዲህ ነው በየቶፒክ ማለት ሰው ማስገባው? የታሪኩን ባለቤት እንደሆነሽ እርግጠኛ ከሆናችሁ ታስገባላችሁ። እሱንም ደግሞ አውርቼ ከጨረስኩ በኋላ ያ እንደዚህ አይነት ድራማ የምትወዱ ሞዴሬተሮች አለምንም ሞዴሬተር ነው የምንቀሳቀሰው። ዛሴት ልቃ የዱባይ ሰካራምና ሸርሙጣውላ ግማታ መንጃ ፍቃድ እንኳን የሌላቸው ፒክ የሚያረጋቸው ሁላ የፒክ ያደረኩበት እያለ ሚነፋቸው ልክስክ ሸርሙጣዎች ቪአይፒ ሸርሙጣ ሁኑ። ኢትዮጵያን አታሰድቡ። ሸርሙጣንን ትላላችሁ ስትመዘኑ 105 ኪሎ ኪሎአችሁን እንኳን ምንትማ ዝብዝብ ሸርሙጣዎች ናቸው። ልጆቻችሁን ሶፋ ላይ አስቀምጣችሁ እናንተ ሶፋ ስር ምትነፉ ልክስክሶች ርካሾች ናቸው። ወላ አሮጊቷ ወላ ወጣቷ እያንዳንድሽ ነጭ ብታገቢ አረብ ብታገቢ ስትሸረሞጭ የተገኘሽ ነሽ። በየቡና ቤት ሺሻ ፈንጂ የነበርሽ ነሽ። አፍሽ ውስጥ መስቲካ ከሌለ ወይ የናይጄሪያ ወይ የአረብ ወይ የነጭ ቆለት ስትቆርጥሚ የምትይ ሸርሙጣዎች ናቸው። አሰዳቢዎች ዱባይ ላይ የሸርሙጣ ሰፈር ተብሎ ሀበሻ እንደ ቆሙልኝ ሰፈር እንደዚህ ቀጥ ብሎ የሚቆምበት ሰፈር እኮ አቤል ብርሃኑ ፓርትቱ ድንቃ ድንቅ የሚያቀርብበት ላይ ሂዱና የዱባይን ጉድ ይዩት ጋይስ። ግማታሞች ዱባይን አገማችሁት። የኢትዮጵያን እንትን አጠፋችሁት። ምድረ የጦንቃይና የሸርሙጣ ማት ደና እንኳን ህይወታችሁን ብትቀይሩ ጥሩ። ልክስክ ሸርሙጣዎች ትዳር አግዳችሁ ምን አግዳችሁ በነፍስ ወከፍ ስንት የወንድ ዕቃ ቆርጥማችሁ ያኮለሻችሁ አጋሰሶች ሆዳችሁ ተነፍቶ በዚህ ጋር የምትመስሉ በዚህ ጋር ሰው ሰላም የሚላችሁ በተገኘ ሁላ ማንም ሲነፋችሁ ሰው በቦርጭና በምግብ እንኳን በምን ቦርጭ ያወጣል። በነፋስ በካርቦን ዳይኦክሳይድ እኮ ሆዳችሁ የተነፋ ካሻኮራሞች ናችሁ። ቆሻሻዎች ልጆቻችሁን የማንም አረብና የማንም ፈረንጅ ወደዛ ግባ እያለ አንተን ሲለጠልጥ የሚውል ቆሻሻዎች ናችሁ። የእናንተ አይነት ግማታምን እየተፋውበት እኔ የልጄን ክብር ልጄ ሸርሙጣ ናት የሚል ታሪክ በእኔ ላይ ይሰማል። ሸርሙጣዎች ላይ ትተፋለች የሚል ታሪክ ይሰማል። ቆሻሻ ቅርጻችሁን እንኳን አስተካክሉ እስቲ። ምን ታካክላላችሁ? አንገታችሁ የመነቸከ ድሮፈደፈ ሆዳችሁ እንደዚህ ያለ እንዴት ላላችሁ ቁጭ ብላችሁ በቃ አንዱ ምን አለኝ ኢንሳይደር ሄለን እዚህ ዱባይ ብትመጪ እንኳን ማንም አያውቅሽም ማለት አያስታውሱሽም። ሁሉም እኮ ቅዥቢ ነው ሄለን እውነት መሰለሽ እንዴ ያለ እንደዚህ መከራቸውን እያሳየሽ ብትመጪ አያስታውሱሽም ማለት በጣም ጀዝባዎች የዞረባቸው ተንኮለኛ ጅራሬ ደደቦች ናቸው ሄለን አለ። አሁን ብትመጪ አያውቁሽም ማለት እውነት አያውቁሽም። በጣም በቃ ከሰው ዓለም እንትን ያሉ እዚህ ግባ ማይባሉ ሚዲያ ላይ ብቻ እንትን የሚሉ በሪል ላይፍ ሃይ ስትላቸው የሚደናበሩ ድንብሮች ናቸው ሄለን። እውነት ብትመጪ እንኳን አያውቁሽም ማለኝ የጀዝባነታቸው ልክ ሲናገር ማለት ነው አንዱ ኢንሳይደር። እርግጠኛ ነሽ አሁን አንቺ ሳምሪም አሁን የገባሽው ልጅ
ልጅሽ ብትመረመር እግሯ አንዷ የሱዳኒ ወይ የባንጋሊ ምናምን ከአራት ሰው የማን ነው ብለሽ በቼክአፕና በዲኤንኤ ያረጋገጥሽ ነሽ። ቆሻሻ የጨለላችሁ አንድ ቡሪ አንድ ሺሻ ከሞላላችሁ ዓለም የቀጫችሁ የሚመስላችሁ እኔ ሆዴን ስለተሞላልኝ የሚተፋብኝ ሰው አይደለሁ። ሰርቼ መጥቼ ቱ ብዬ የምተፋብሰው ነኝ። ቆሻሻ የአይኑ ከለር ካማረ ደግሞ እዛው ልጅሽን ይንፋልሽ። እሺ ጀዝባዎች የዓለሌ ጥርቅም ምድረ ሐራሞች ሁላ ህሊና ቢኖራችሁ ነው ሬሳ ስጋ እያረዳችሁ እየበላችሁ እዛው ስትበዳዱ የምትውሉት። ግማታሞች ኢትዮጵያን አሰደባችሁት። ርካሹ ሸርሙጣ ኢትዮጵያዊ ዱባይ ላይ ገስ ርካሹ ሸቃላው ኢትዮጵያዊ ርካሽ አረብ ሲጠበሽን የሚደውለው አልሐቡሽ ተስለል ሐቡሽ ነው የሚለው። የውነት ርካሽ እኔ ነድቼ እመጣለሁ እንኳን የምትል ሸርሙጣ የለችም። እንድክ ሰዋቅ ትላለች። ሾፌር አለ ጂ ኩድ ማክ ታክሲ ተዓል ይላል። ገና እንደዚህ ብላ ደግሞ ታክሲ ታቆማለች ለመነፋት። ቆሻሻ ከኔ ጋር ታወራላችሁ እንዴ? ሎካል ነው ባሏ ሎካል ነው እንትኖ እያላችሁ ሎካል እያላችሁ የተለከለካችሁ የምትኖሩ ናችሁ። አረብ እኮ ጠብሽ ሲሆን ነው ከእናንተ ጋር ሪሌሽን የሚጀምር። ወይ በሱ ቀቢል አልወደድ ሲል ነው እኮ ከእናንተ ጋር ሪሌሽን እንትን የሚል። ካድም ያገባ ሁላ አረብ አገባው ትላለ። ካድም ማለት የተገለለ ከነሱ በራሳቸው ማህበረሰብ የተገለሉ አናሳ ብሔረሰቦች የሚባሉትን አግብታችሁ አረብ አገባን ትላላችሁ። ነጭ አገባን ትላል። እግረ መንገሩ ወታደር ቆሻሻ እየተፋብን መሄድ። ከዛ ልጆቼ ነጮች ናቸው ትላለ። ልጆች ላይ እንኳን ማዘዝ ማትችል። እኔ እኮ ልጄን እንደፈለኩኝ ስፈልግ አገር ቤት ስፈልግ የፈለኩበት ይዤ ሄዳለሁ። ማንም ኮንትሮል እኮ የሚያደርገኝ የለም። ቆሻሻ ምትደዋወሉት ኮንዶም አለሽ ብላችሁ ነው እኮ ምትደዋወሉት። የባለፈውን ሰውዬ እንዴት አረግሽው አንቺ ካልፈለግሽው እኔ ልጥበሰው እንዴ የምትባባሉ እኮ ሰቀጫን ናችሁ እኮ። ና አለቱላ አለክ ባልታጠበ የወንድ ቃው ላፍኩስ እየከተትክ ለምጥ በለምጥ የሆንክ ለምጣሙላ መተዚህ ላይ መልክ ትሰራለህ እንዴ? ድምብር ብራችሁ የሚወጣ ፓንት እንኳን አትለብሱም። ለምን አልባት ብላችሁ ቆሻሻዎች እንዳለ ዱባይ እዚህ ያለሽ ሁላ ያኛው ከዚህ በላይ ምን ያክላል? ያኛው እንደዚህ ያለ ነው፣ ያኛው እንደዚህ ያለ፣ ያኛው እንደዚህ ያለ ነው። ሰው ድር ከፍቶ ማሽላ ምስር ይለቅማል። እነሱ ፓንት ይሰፋፋሉ። የባለፈውን ፒኪኒ ወድጄዋለሁ ከልብሴ ጋር ማይ ስለሚያረግ ያኛው ከእንትን ከዩኬ የመጣው ሰው የዛሬ ስለቀጠረኝ ፓንትሽን ትልክልኛለሽ ብለው እንኳን የሚደዋወሉ ናቸው እኮ ቆሻሻዎች። ይሄ የማይሞላ ጉርጓድ አለ ቤርሙዳ የሆነ ቆሻሻ አንድ ቀን እንኳን በሁለተኛው ቀን ፎቶ እንኳን ከናንተ ጋር ለመነሳት የማይል ሰው ስንት ኢንቨስት ታደርጋለህ? ሀገሬን አሰደባችሁት።
ተራዎች ሀገር ቤት ፖፖ መበዳደር ለመዳችሁ ያንኑ ህይወት አትበዳደሩም። አሁን የግል ፖፖ ብቻ የመግዛት አይነት ላይፍ ካላችሁ በቃ ምንም እንትንም አትሉ ናችሁ። ወጣችሁ ስራ ስታልሰራችሁ ብቻ የቤት ኪራይ ከተከፈለ በቃ ከዛን ሺሻ ታጨሳለ ዓለም 9 ናት ብላችሁ የምትቀመጡ እኮ ጀዝባዎች ናችሁ። እኔ ማጨስም ስፈልግ ራሴ ገዝቼ ነው ማጨሰው። ራሴ ማድረጉን ስለምፈልገው ነው መሰለኝ ማጨሱም ትዝ አይለኝ ማልፈልገው ይሁን። ልጠጣ ከፈለኩ ራሴ ገዝቼ ስፈልግ እንዲህ ተሰግቄ ስፈልግ እንዲህ ተዘግዝቄ እጠጣለሁ። አዛዥ የለኝ። ለዚህ ለማይሞላ ሱስን የማንም ቆሻሻ እኔ ስጠባ አላድርም። እኔ አጥቢ እንስሳ አይደለሁ። ቤሽቲያዎች የሱዳንና የምናምን መጫወቻ የሆንሽ አዳሜ ማለት ነው። ሽርሙጥና እንኳን ብትሰሩ ፕራይሳችሁን ብትጠብቁ እንዴት ደስ ይል ነበር። የወደቁ ሰዎች ብር ሳይኖራቸው ሲቀር የሚደውለው ሀበሻ ጋር ነው። በጣም ነው የሚያሳዝን። በጣም ከኔ ጋር ታወራላችሁ እናንቺ አንቺ ሂዊ ምን ያልሽው እቺ ምናምን ቡቺ ከኔ ጋር ታወራላችሁ ቆሻሻዎች። ዲልዶ ይበዳደራሉ እኮ ተደዋውሉ። ባለፈው የገዛሽው ጊልዶ ካሳ እሱ ትልቅ ነው እና አሁን ልጄን ልካለው ለሱ ላኪልኝ ሰዋቁን ልካ ጊልዶ እንኳን የሚበዳደሩ ናቸው እኮ። ግን ምንም የምታወሩት ነገር አላችሁ? እስቲ ስለምን ስለ ሀገር ነው የምታወሩት? ስለምን ነው የምታወሩት? የትኛውን ልላክልሽ ይባባል። ቀዩ ደስ ይላል። ባለፈው እንዳያይፉት ትላል። ኦርደር አረግሽው እንደ ያንን ነገር የቱን ይሄ ባለፈው አብረን እሱን ላኪልኝ እንዴ ገና ሳይነካ ችግር የለውም ቀቅዬ መልስልሻለሁ ይባባላሉ እኮ። ቤሽቲያ ቆሻሻዎች ከኔ ጋር ታወራላችሁ። እንደፈለኩ ጠፍጥፌ ስፈልግ አፍርሼ ስፈልግ መሰራችሁ ሰዎች ናቸው። ወይ ጃፒ ቆይ ገና ሮጫ አልጠገብኩም። ብዙ መስራት ይጠበቅብኛል። ብዙ የጀመርኳቸው እስቲ አንድ ሁማን ሄር ቤት የከፈትሽውን አሳይ። አንድ ነገር የለሽም። እሱ 100,000 ነው ድርሃም ነው እንትኑ ከሚመጣው የቤት ኪራይና ምናምን ነጮች ሰፈር ካስቀመጠሽ ውጭ ቆሻሻ። ደግሞ የጎጃም ልብስ አውልቂ። ያንቺ አይነት ሸርሙጣ አይደለም። የጎጃም ሴት ደርባባ ትዳሯን በባዶ እግሯ እየሄደች እንኳን ልጆች አሳድጋ እንትን የምትል ከማንም የምትበዳ ብዳታም አይደለች። ልቃ ናዝሬት ነው ተወልደሽ ያደግሽ። ልክስክስ ያልጨረስኳቸው ስራዎች አሉ። ትግሌ ቲክቶክ ላይ አይደለም፣ ከቲክቶክ ሰው ጋር አይደለም። ትግሌ ምድር ላይ። አፍሽ ለምጥ እያያዘው እሺ። ወይ የምትልሻቸው የምታስጊጫቸውን የሆነ ክሬም ነገር ቀቢያቸው፣ ወይ አንቺ ተቀቢ፣ ወይ አፍሽ ላይም ቢሆን የአፍ ኮንዶም የለም እሱን ተጠቀሚ። ከንፈርሽ እያየሽ ለምጥ እያወጣ ቆሻሻ። ልጆች ኖሮሽ ለመነፋስቲ ልጆቹን ጠጉር ቤት ምናምን ጥለሽ እኮ የምትሄጂ ቆሻሻ ነሽ። አንድ ነገር ልንገርሽ፣ ነጭ ሮማንቲክ የሚሆነው ካንቺ ጋር እስካለ ድረስ ነው። ኑሮሽን ነው የሚያመሰቃቀለው። ነጭ ትቶሽ ሄደቀ ዝም ብሎ የሚወጣ መሰለሽ? ነጮች መብቱ አይደለም ብሩም ያዝለትን ሁላ አድርጎ ልጆቹን እንኳን ባይፈልግ እብድ ያደርግሻል። ነጮችን ያውቃል።